እኮ እኔ ወርቄ ላብራኬ ክፋይ ሀዘን ሰጠኝ። አዎ አንቺ ነሽ የሰጠሽኝ። በጣም ነው የምታሳፍሪው። እማዬ ብዬ ስለጠራሁሽ ራሱ በጣም ነው የማፈረው። ምን አድርጌ ነው ግን እንደዚህ የምትሰድበኝ? ፀሐይና እኔን ለማለያየት ያደረግሽውን ነገር አውቄያለሁ። ምንድን ነው ያደረግኩት? ሰራተኛሽ ከኔ ጋር እንድተኛ ላክሻት። ፀሐይ ደግሞ አይታ የማገጥኩባት መስሎት ተጣላችኝ። እኔ አላረኩትም፣ የኔ ጎረምሳ አላረኩትም። እኔ የምፈልገው ያንተ ሰላም ብቻ ነው። ውሸታም ነሽ፣ በጣም ውሸታም ነሽ። እኔ እናቴ ስለሆንሽ ራሱ በጣም ነው እያፈርኩ ያለሁት። በጣም ውሸታም ነሽ። አሳፈርኩ? እኔ አበባ አሳፈርኩ? አንተ እውነት ለእኔ ታፍርብኛለህ? እናቴ ስለሆንሽ አፍሬያለሁ። እውነቱን ልንገርሽ፣ በጣም እናቴ ስለሆንሽ በጣም 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 አፍሬያለሁ። ሰራተኛዋን ለማግባት ስትል አንተ እኔን ላፈርክብኝ? ትለወጫለሽ ብዬ ማሰብ የኔ ጥፋት ነው። ምን እንደምልሽ አላውቅም። እኔ ፀሐይን አላገባትም በለኝ። እኔ እሱን መስማት ነው የምፈልገው። መስማት የምትፈልጊው ቃል እሱን ነው? አዎ። መቼም ከኔ አትሰሚው። እሷን ነው የማገባት። የኔ አደርጋታለሁ። በመካከላችን እገባለሁ ብለሽ ካሰብሽ ግን የምትጎጂው አንቺ ነሽ። ልደበድበኝ ነው? እናቴን ልደበድብ ነው? ወይዘሮ ወርቄ እንግዲህ በስተመጨረሻ ውርደቷን ተከናንባለች ማለት ነው። ልጇ በእውነት በጣም የተናደደባት ማለት ነው። አንቺ ማለት ከዛሬ ጀምሮ እናቴ አይደለሽም፣ አንቺ እናቴ በመሆንሽ በጣም ነው የማፍረው በማለት እንግዲህ በጣም በሚያሳዝን ነገር ተቀይሟት እንግዲህ እስካሁን ድረስ እኔ ሁሌ ላንቺ ስቆረቆር ነበረ። በሁሉ ጊዜ የሆነ ነገር ችግር ሲመጣብሽ እናቴ ስለሆንሽ እችልሽ ነበረ፣ ግን አሁን የመጣሽው በቀይ መስመር ነው በማለት እንግዲህ አስቻሎ እናቱን ከዛሬ ጀምሮ በህይወቴ ውስጥ የምትገቢ ከሆነ እንደ ማስጠንቂያ የምሰጥሽ ነገር አለ፣ አስጠነቅቅሻለሁ ብሎ ሲላት እንግዲህ ወይዘሮ ወርቄ ምን ትላለች? ልትመታኝ ነው እንዴ ስትለው እንግዲህ የማይቀርልሽ ጉዳይ ነው በማለት ልክ ልኳን ነግሯታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እየላችሁ የመጣሁት የእናት ግፍ ድራማን ክፍል ሀሳባን እየላችሁ ከች ብያለሁ ማለት ነው። የእናት ግፍ ድራማ አሳዛኙና ልብ አንጠልጣዩ ድራማ እንግዲህ እየጀመረ ይገኛል ማለት ነው። አሁንም እንግዲህ በክፋቱ እየቀጠለ ይገኛል ማለት ነው። ወይዘሮ ወርቄ እንግዲህ ካለፈው ህይወቷ የማትማር ሁሌ ዘመኗን በሙሉ በክፋትና በሸር የጨረሰች ሴትዮ እስካሁን ድረስ አለች ማለት ነው። በጣም በሚያሳዝን ነገር እንግዲህ የልጇን ፍቅረኛ እንግዲህ ከልጇ ጋር ለመለየት ደፋ ቀና ጠዋት ማታ እያለች ትገኛለች። እስካሁን ድረስ ግን ምንም ነገር ያገኘችው ነገር የለም። ያሰበችው አቀደችው እየተበተነባት ትገኛለች ማለት ነው። በጣም ደስ የሚል ነገር ያው ብዙ ሰዎች እንግዲህ ለክፋት የሚቃኑ ለክፋት ቆጭ ብድግ የሚሉ ሰዎች መጨረሻቸው እንደዚህ ሆኖ ይደርሳል ማለት ነው። ቤተሰቦቼ እባካችሁ ቤተሰብ እንደዚህ አይነት አስተሳሰብ አመለካከት ያላችሁ ሰዎች ለምንድነው ግን እንዴ ራሳችሁ ማትችሉት? ምንድነው እንደዚህ መጨመላለቅ? እውነቴን ነው የምላችሁና ምንድነው ግን እንደው በመድኃኒዓለም እንደ ወይዘሮ ወርቄ አይምሮ ያለ እንዳይሰጣችሁ እሺ። እውነቴን ነው የምላችሁ እንዴ ይሄ ጊዜ የተሰጠን እኮ አይምሮ እንድናስተውልበት እንድናገናዝብበት ነው እንጂ እንደው ጭምት ብለን የሆነ የምን አይምሮ ነው ፈጣሪ የሰጠን ማለት ነው። እውነቴን ነው የምላችሁና እኔ የወይዘሮ ወርቄ ስራን በጣም ነው የሚገርመኝ። ሰው እስቲ ልጆቿ ተቀይረው ልጆቿ ጥሩ ሰው ሆኖ ጥሩ አስተሳሰብ ያላቸው እንዴት እሷ አትቀየርም? እንዴት ሰው አትሆንም? እውነቴን ነው የምላችሁ እንዴት ሰው ልጅ ሰው አይሆንም? ጋይስዬ ከእንደዚህ አይነት መንፈስ መዳን ለሚሰውራችሁ እውነቴን ነው የምላችሁት። እንግዲህ አስባችሁታል የወዲት ጉዲት ያቺ ክፉ የተባለችዋ ሴትዮ ዛሬ ተቀይራ መልካም ነገር እያሰበች ለማካካስ እንደዚህ እየተሯሯጠች እያለች ግን እናትየዋ በአሁን ሰዓት እያደረገች ያለችውን እያያችሁት ይገኛላችሁ ማለት ነው። ዛሬም በክፋት ውስጥ ነች ያለችው፣ በዛው መንገዷ ቀጥላለች። በእናታችሁ እኔ እውነቴን ነው ብላችሁ በጣም ነው የሚያሳዝነኝ። እንደው ፈጣሪ ከእንደዚህ አይነት መንፈስ ይሰውራችሁ ማለት ነው። እንግዲህ ልጁ በጣም አስቻሉ በጣም እናቴ አይደለሽም አንቺ ከዛሬ ጀምሮ እናቴ እራሱ ስለሆንሽ እኔ ባንቺ አፍራለሁ። ምን አይነት እናት ነው የሰጠኝ? ለምንድነው ግን ባንቺ እንደዚህ የምሰቃየው? እያለ እንግዲህ ደም እንባ እያለቀሰ ይገኛል ማለት ነው። ሲያለቅስ እንግዲህ አብራ እያለቀሰች ልጅ እኔ እኮ ያንተ ፍቅር ያንተን ህይወት ነው በቃ ያንተ ነገር የሆነ ነገር እኔ በጣም ነው ደስ የሚለኝ
ልጅ እኮ እኔ አንተን በጣም ነው የምወድክ ምናምን እያለች ታስመስላለች ማለት ነው። የሚገርማችሁ ነገር በእርግጠኝነት ያው ወይዘሮ ወርቄ የምትሰራው ስራ እንግዲህ በስተመጨረሻ የሚያዋርድ ስራ ቢሆንም ተዋርዳለች ማለት ነው። በስተመጨረሻ ያዋረደቻት እንግዲህ ሰራተኛ ብላ ባሏንና የልጇን ትዳር ልታፋታት ያመጣችው ሰራተኛዋ በስተመጨረሻ አዋርዳታለች ማለት ነው። ያዋረደችባት ምክንያት ምንድነው ሲባል እንግዲህ ሁሉን ነገር እንግዲህ እስካሁን ድረስ ስታከናውንላት ነበረ ማለት ነው። ስትረዳት ነበረ፣ በጣም በብዙ ነገር ስትረዳት ነበረ ማለት ነው። ምክንያቱም እሷ እንትን እንደምትል ያው ባንሰሞለታም ነግራችኋለሁ ማለት ነውና ይብን አልጋ ላይ ሄዳ ራሱ እስከመተኛ ድረስ እሱ በተኛበት ቦታ ሄዳ ልክ ከሱ ጋር የሆነ ከሷ ጋር አብሮ እንደተኛ ነገር አድርጋ እንግዲህ ፀሐይ እንድታይ አድርጋለች ማለት ነው። ፀሐይ በዛን ጊዜ እንግዲህ ጠርጥራለች ማለት ነው። እንዴት ነው እንደዚህ ለሚሆን ይችላል? እንዴት እሷ አልጋ ላይ ተኝታ እንዴት እሷ አብሮ ተኝቶ እንዴት በቃ በጣም ነው የተናደደችው ማለት ነው። አስባችኋል? በሷም አይፈረድባትም ማለት ነው። እና ምንድነው የተፈጠረው? እንደዛ በሆነበት ሰዓት እንግዲህ በዛ ላይ ደግሞ አውቃ ወድቃ ማለት ነው ነገሮቹን ሁሉ ያደረገችውን ነገር ላስቻሉ ነገረችው ማለት ነው። እንግዲህ ለምንድን ነው የነገረችው ሲባል ሁሉ ነገር ካከናወነች በኋላ እንግዲህ ፀሐይ ከቤት ውስጥ አልፈልግም ብላ በወጣይ ሰዓት እንግዲህ አስቻሉ እኔ በጣም ነው የምወድሽ፣ እባክሽ እኔ ባንቺ ብዙ ነገር ተቀይሬያለሁ፣ ራሴን አግኝቻለሁ፣ እባክሽ ከቤት ውስጥ ጥለሽኝ አትጂ እያለ እንግዲህ በስተመጨረሻ ድረስ ጥላው ሄዳለች ማለት ነው። ምክንያቱም በጣም ስለተናደደች በጣም አንግር ስለሆነች በጣም ስለተናደደች ከቤት ውስጥ ጥላ ልትሄድ ስትል እንግዲህ እባክሽ እንድትሄድብኝ አልፈልግም፣ እኔ በጣም ነው የምወድሽ፣ እኔ አንቺን ማጣት በህይወቴ አልፈልግም እያለ ስለምናት ነበረ ማለት ነው። በፍጹም እኔ መሄድ አለብኝ፣ ምክንያቱም እኔን እንዳደረከኝ አሁንም የመጣችው ሰራተኛ እሷንም እንደዛ ልታደርግ ነው እያለች ነበረ ማለት ነው። እንግዲህ እየተፈጠረ ያለው ነገር በጣም ከባድና ልብ አንጠልጣዩ እየቀጠለ ይገኛል ማለት ነው። እንግዲህ በስተመጨረሻ ምንድነው ያላት አስቻለው ከህይወቴ ትወጫለሽ አትውጭም እንዴ በማለት እንግዲህ ልጅቷ ቀጥታ እንግዲህ ያደረኩልሽን አድርገሻል፣ ካሁን ወዲህ የሚጠበቀው ነገር ካንቺ ብቻ ነው የሚጠበቀው እያለቻት ነበረ ማለት ነው። ማለት ምን ማለት ነው? ከኔ ምንድነው የሚጠበቀው ስትላት ካንቺማ የሚጠበቀው ነገር ምንድነው? አንቺማ የምጠብቀው ነገር ገንዘቤን እንድትሰጪኝ ነው። ምክንያቱም ይሄን ሁሉ ያሳካሁት እኮ በእኔ ምክንያት ነው። እነሱም የተለያዩት ይኸው ፀሐይም ከቤት ውስጥ ወጥታ ሄዳለች። እንዲሁም ደግሞ ልጅሽም በአሁን ሰዓት እንግዲህ ልጅሽም ከተለያይቷል። እሷን እየፈለጋት አይደለም፣ ግን አሁን የሚፈልገው ገንዘቤን እንድትሰጪኝ ይፈልጋሉ። ቃል የገባሽልኝን ገንዘብ ትላታለች ማለት ነው። ወይዘሮ ወርቄ ደግሞ የምን ገንዘብ ነው ቃል የገባውልሽ አላለቻትም እንዴ? ምን ማለት ነው? እሰጥሻለሁ አልሽኝሳ፣ እሰጥሻለሁ እኮ ብለሽኛል። ይሄንን ነገር ካደረግሽልኝ እሰጥሻለሁ ብለሽኝ አይደለ እንዴ እንደዚህ አይነት ነገር እንዳደረግ ያደረግሽ ምናምን ስትላት የምን ገንዘብ ነው? የምን ገንዘብ አንቺ አመዳም ዱቄት ብላ እንግዲህ ምንድን ያለቻት በስተመጨረሻ የሆነ የምሰጥሽ ስጦታ አለ ያለቻት። ምን አይነት ስጦታ ነው ብላ ስትላት ምን ትላታለች? የምሰጥሽ ስጦታማ እንትን ነው ይሄ የምሰጥሽ ስጦታ ያለኝ ስጦታ ምርቃን ነው። እኔ ከመረኩሽ ደግሞ ነገሮች ሁላ ደህንነት ሁሉ ነገር ይከፈትልሻል አትላትም? አትቀልድባትም? እንዴት እንደዚህ ታደርጋለሽ? እኔ የምፈልገው እኮ ገንዘቤን ነው። ገንዘብ ሰጥሻለሁ ብለሽ ነው ይሄን ሁላ የማልፈልገውን ስራ እንድሰራ እያደረግሽኝ እንዴት ምናምን ትላታለች ማለት ነው። እንግዲህ በስተመጨረሻ ያው የለመደችውን አመዳም ብላ ከቤት ውስጥ ሂጂልኝ ብላ ከቤት ውስጥ አባራታለች ማለት ነው። ቀጥታ ወይዘሮ መድኃኒትም ሄዳ ምንድነው ያደረገችው እንግዲህ ላስቻለው እውነት እኔማ እንደዚህ አድርገሽኝማ እኔማ አልተውሽም ብላት እንግዲህ ምንድነው ያደረገቻት ሄዳ ላስቻለው ምንድነው ያለችው ይቅርታ መጠየቅ ፈልጋለሁ አንተን ትለዋለች። ምን አይነት ይቅርታ? እኔ በጣም ነው የምወድህ፣ በጣም ነው የማከብርህ፣ አንተ መልካም ሰው ነህ፣ ግን ደግሞ እናትህ በጣም ጥሩ ሰው አይደለችም። አንተንና እንትናን እንድለይ ያደረገችው የራስህ እናት ነህ። እናትህ ናት ቀጥራ እዚህ ቤት ያስመጣችኝ። ምንም ማድረግ አልችልም፣ ይቅርታ እንድትለኝ እፈልጋለሁ ብላ እንግዲህ ይቅርታ ትጠይቋለች ማለት ነው። ማንን? እንትና ማለት ነው አስቻለው ማለት ነው። ማለት ነው እናትህ ነች እዚህ ቤት ያመጣችኝ። እዚህ ቤት ደግሞ ያመጣችኝ ሰራተኛ እንትን እንድለው ለሰራተኝነት ሳይሆን ስራ እንድሰራ ሳይሆን ያመጣችኝ እዚህ ቤት ምክንያት አንተንና ሚስትክን እንዳጣላ አንተን እንድላይ ፈልጋ ነው እዚህ ቤት እንዳመጣ አደረገችኝ። ስለዛን ስለበደልኩ በደል ይቅር እንድትለኝ እፈልጋለሁ በማለት እንግዲህ
ትነግረዋለች ማለት ነው። እንዴት እንደዚህ ሊሆናል? አንቺስ እንዴት ማለት ቆይ እውነትሽን ነው? እውነቴን ነው። በቃ ነግሬሃለሁ፣ ያለው ነገር ይሄ ነው። እንግዲህ አድርጌ የተባልኩትን ነገር ነው ያደረኩት፣ ምንም ማድረግ አልችልም ብላ እውነቱን እንግዲህ ዝርግፍ አድርጋ ነግረዋለች ማለት ነው። አስቻለው እንግዲህ በጣም ነው የተናደደው። እንዴት ዛሬም አልተለወጠችም እንዴ የኔ እናት? እንዴት ነው እንደዚህ ያደረገችው? እሷ ነች እንዲለካ አውቃ እንደዚህ ያደረገችው በማለት እንግዲህ በጣም ነው ያዘነባት ማለት ነው። እሷም እኔ ምንም ማድረግ አልችልም ይቅር በለኝ፣ ያው እሷ አለችኝን ነገር ሰምቼ ነው እዚህ ነገር ጣጣ ውስጥ እየጨመርኳችሁ፣ በጣም ይቅርታ፣ ግን አሁን ገንዘቡን ራሱ አልሰጥም ብላ አለችኝ በማለት እንግዲህ ያለውን ነገር ተናግራለች ማለት ነው። እሱ ደግሞ በጣም ነው እንግዲህ የተናደደባት ማለት ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል በማለት እንግዲህ እናትየዋ ጋር ሄዶ እንዴት እንደዚህ ታረጊኛለሽ? እንዴት አንቺ እናቴ አይደለሽ እንዴ? ልጅ እናት ለልጁ መልካም ነገር ሲያስብ አንቺ ለምንድን ነው እንደዚህ አይነት ክፉ ነገር በእኔ ላይ የምታስቢው? አላሳዝንሽም ወይ? ምን አይነት ሴትዮ ነሽ? እንግዲህ በማለት በጣም እንግዲህ አዝኖ በጣም ከምታስቡ በለጠ በማዘን ውስጥ ሆኖ እናቱን ወቅሷል ማለት ነው። እናትየዋ እንግዲህ ምንድን ነው ያለችው? ምንም ማድረግ አልችልም እኔ በፍጹም አንተ ፀሐይና ገብተክ እንድትኖር አልፈልግም። ፀሐይ ማለት የኔ ሰራተኛ ናት። ሰራተኛ እስከሆነች ድረስ በፍጹም አንተ የሷ ባል እንድትሆን በፍጹም እኔ አልፈልግም በማለት እንግዲህ ልክ ልኳን ይነግራታል ማለት ነው። ትነግረዋለች ማለት ነው። እሱም እንግዲህ ከዛሬ ጀምሮ አንቺ እናቴ አይደለሽም። እስካሁን ድረስ ብዙ ነገር በድለሽኝ፣ ብዙ ነገር እያደረግሽኝ ዝም ብዬሻለሁ፣ ግን ደግሞ አሁን በቃ በማለት እንግዲህ ልክ ልኳን እሱ ነግሮታል ማለት ነው። ከዛሬ ጀምሮ አንቺ እናቴ አይደለሽም፣ አላቅሽም፣ እንዳታቂም በማለት እንግዲህ በጣም ነው የተናደደባት ማለት ነው። በእርግጥ ባይናደድባት ነበረ የሚገርመኝ ማለት ነው። ለምን ሲባል እንግዲህ ምን አደረገ እሱ ማለት ነው። ሰው ልጅ በማፍቀር ሰው ልጅ ስላፈቀረና ስለወደደ የዚህን ያክል መስዋዕት መክፈል አለበት ብላችሁ ታስባላችሁ? ቤተሰቦች ማለት ልጇ ነው። በቃ ልጅ የወደደውን ነገር ማድረግ ነው ያለብን። እቺ ሴት ደግሞ እሱን የምትጥለው እሱን ክፉ ነገር የምታደርገው ሳይሆን በእርግጠኝነት ወደ መልካም ነገር የምትጠራው ከትናንትና ከድግድቁ ጨለማ ከነሱ ውርግርግ ሀሳብ ወጥቶ ዛሬ መልካም ሀሳብ እንዳስብ እንደሚያደርገው ፀሐዬ ነች ይሄንን መስዋዕት የከፈለችው ማለት ነው። እንደ ወይዘሮ ማወርቄ ቢሆንማ እስካሁን በቃ እንደ ልጆቿ እንደሷ አይምሯቸው የጠፋ የማይቀየሩ ዘላለማቸውን አንድ አይነት ሀሳብ የሚያስቡ ብቻ አድርጋ ነበር ልታሳድግ የፈለገችው። እውነት እግዚአብሔር የሚሳነው ነገር የለም። በእንትና የተነሳ ያው ህይወታቸው ተቀይሮ አሁን መልካም ሰው ሆኖ እየቀጠሉ ይገኛሉ ማለት ነው። ቤተሰቦች ከእንደዚህ አይነት ሰዎች እንዲሰውራችሁ የዘውትር ጸሎት ይሆናችሁ። እንደዚህ የምታደርጉ ሰዎችም ፈጣሪ ልቦና ይስጣችሁ። የእውነት ጥሩ አይደለም። እንደዚህ መጥፎ ነገር ማድረግ ጥሩ አይደለም። ለማንም አይጠቅምም። ክፉነት ለማንም አይጠቅም። እናንተንም ጠልፎ ስለሚጥላችሁ ራሳችሁ እንድትጠብቁ በአክብሮት ጠይቃችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ